ከኮሪደር ልማቶች ውስጥ እንደ ከተማ አስተዳደር ከምንሰራቸው አንዱ የቦሌ ኤርፖርት መገናኛ ሲኤምሲ ኮሪደር ነው። ከዚህ ውስጥ ደግሞ የመገናኛ ሲኤምሲ ኮሪደር የ5.7 ኪሎ ሜትር ርዝመት ያለው ኮሪደር ነው። እንግዲህ ይሄ ኮሪደር እንደሚታወቀው በርከት ያለ ተሽከርካሪዎች ነዋሪዎች ያሉበት አካባቢ በመሆኑ ከፍተኛ የትራፊክ መጨናነቅ ያለበት ከፍተኛ የሰዎች እንቅስቃሴ ያለበት ነው። ከዛ በተጨማሪ የባቡር ቀላል ባቡር ሀዲድ በዚህ ኮሪደር ላይ ያለበት ነው። ይሄኛው ኮሪደር ስንጀምረው ይሄንን አጠቃላይ የከተማችንን የትራፊክ ፍሰቱን የነዋሪዎችን እንቅስቃሴ እንደዚሁም ደግሞ በዚህ በሲኤምሲ አካባቢ የሚገኘውን የአዲስ አፍሪካ ኮንቬንሽን ሴንተርን ታሳቢ በማድረግ ነው ስራው ሲጀመር። ይሄንን ስራ ልክ እንደ ሌሎች ኮሪደሮች ሁሉ በሁሉንም መሰረታዊ የሚባሉ አገልግሎቶችን ሊሰጡ የሚችሉ ኢንፍራስትራክቸሮችን ይዟል። በዋናነት እንግዲህ በዚህ ኮሪደር የሰራ ነው የእግረኛ መንገድ የማስፋት ስራ ነው። ይሄ ቀደም ብሎ በጣም እግረኞች የሚሄዱበት የሚቸገሩበትና መኪና መንገድ ውስጥ ገብተው የሚንቀሳቀሱበት የነበረ ነው። በአሁኑ ሰዓት 5 ሜትር ስፋት ያለው በግራም በቀኝም የእግረኛ መንገድ አለው። ከዚህ በተጨማሪ የብስክሌት መስመር ወይም መንገድ በሁለቱም በኩል የ3 ሜትር ስፋት ያላቸው የ5.3 ኪሎ ሜትር ርዝመት ያላቸው ናቸው። በድምሩ ወደ 10.6 ኪሎ ሜትር ርዝመት ያለው የብስክሌት መንገድ ተገንብቷል። ይሄ ደረጃውን በጠበቀ አስፓልት ነው የተሰራው። የትኛውም ሳይቆራረጥ ከሲኤምሲ ጫፍ መገናኛ ደርሶ ተመልሶ መምጣት የሚችል እንዲሁም ደግሞ ወደ ሌሎቹ ኮሪደሮች የሚገናኝ መስመር ነው። በአሁኑ ሰዓት በርከት ያለ የብስክሌተኞች በስፋት የሚንቀሳቀሱበት ሆኗል። ከዚህ በተጨማሪ በዚህ ኮሪደር ውስጥ እንግዲህ እንደ ለነዋሪዎች አገልግሎት ከሚሰጡ መሰረተ ልማቶች ውስጥ አንዱ የቶይሌት ነው። በአሁኑ ሰዓት ይሄ ኮሪደር ሲጠናቀቅ 14 ቶይሌቶች ተጠናቀዋል። እነዚህ የህዝብ መጸዳጃ ቤቶች 14 ናቸው። እነዚህ በአሁኑ ሰዓት ለህዝብ አገልግሎት ክፍት የሆኑበት ነው። የሴት የወንድ የአካል ጉዳተኞችን በሙሉ ያሟላና ደረጃውን የጠበቀ ናቸው። በዚህ ኮሪደር 7 ወንዞች አሉ። እነዚህ 7 ወንዞች ቀደም ብሎ በነበረው የመንገድ ልማት የተሰራው ድልድይ በጣም ጠባብ ስለነበረ ድልድዩ ጋር ሲደርስ እግረኞች ወደ መንገድ የሚገቡበት የነበረ ነው። 7ቱንም ወንዞች ድልድዮቻቸውን ገንብተናል። በዚህ 3 እና 4 ወራት ውስጥ ተገንብተው የተጠናቀቁ ናቸው። በግራም በቀኝም ስለነበረ ወንዞቹ ያሉት 14 ድልድዮችን በግራና በቀኝ የማስፋት ስራ ሰርተናል። ከዚህ ውስጥ ደግሞ በተለየ ሁኔታ የብረት ድልድይ ገንብተናል። 33 ሜትር ርዝመት ያለው ምናልባትም ይሄ ረጅም ብለን በዚህ ኮሪደር ውስጥ ከያዝነው የድልድይ ስራ አንዱ ነው። ይሄም በግራም በቀኝም 33 ሜትር የብረት ድልድይ በመስራት እግረኞች ሳይጨናነቁ 4 ሜትር ስፋት ባለው ድልድይ ላይ በጣም በሚያምር ውበት ባለው መልኩ እንዲጠናቀቅ ተደርጓል። ከዚህ በተጨማሪ ወንዞቻችን እነዚህ 7 ወንዞች ቆሻሻ የሚጣልባቸው ከዚህ ቀደም በተለያየ ህገወጥ መንገድ የሰፈሩ የተለያዩ ሰዎች ወይም ነዋሪዎች የነበሩባቸው ቦታዎች በመሆኑ ወንዙ ለብክለትና እንዲሁም ደግሞ ሰዎች ጠጋ ብለው ለመቀመጥ የማይመች የነበረ ነው። 7ቱንም ወንዞች የበፈር ዞናቸውን በማስጠበቅ የመሰረተ ልማታቸውን በመገንባት በተለይ የድጋፍ ግንብ በመገንባት ወንዞቹ በአሁኑ ሰዓት ወደ ፐብሊክ ስፔስ የህዝብ መዝናኛ ቦታ ሆነው ለህዝብ መዝናኛ እንዲውሉ ተደርገዋል። እንግዲህ ዛሬ አንዱ የታየው የዚህ አጠገባችን ያለው ትልቁ ፓርክ 2 ሄክታር ላይ ያለፈው ፓርክ በወንዙ አጠገብ ላይ የተሰራ ነው ማለት ነው። ስለዚህ ወንዞቻችንን በዚህ የኮሪደር ልማት የማስጠበቅ የመንከባከብና ከብክለት የመጠበቅ ስራዎችም የተሰሩበት ነው። በዚህ ኮሪደር በተጨማሪነት 10 የህዝብ መዝናኛ ቦታዎች ሰርተናል። እነዚህ ትልቁ 2 ሄክታር የሚያክል ስፋት ያለው ነው። በእነዚህ የ10 የህዝብ መዝናኛ ቦታዎች ውስጥ እግር ኳስ ሜዳ ተካቶ ተሰርቷል። የባስኬትቦል ያለበት ተካቷል። የህፃናት መጫወቻዎች ተሰርተዋል። የአውትዶር የስፖርት መስሪያ ጂምናስቲክ መስሪያ የስፖርት ቁሳቁሶች የተሟሉ ናቸው። ካፍቴሪያ ያላቸው እንደዚሁም ነዋሪዎቻችን ገብተው ሊቀመጡባቸው ሊያርፉባቸው የሚችሉ ፕላዛዎች ያሏቸው ናቸው። በአጠቃላይ እነዚህ 10 የፐብሊክ ስፔሶች በአረንጓዴ
የለሙ እና በጣም ውብ የሆኑ አንዳንዶቹ በፓርክ ደረጃ በትልቅ ልናያቸው የምንችላቸው መሰረተ ልማቶች ናቸው ማለት ነው። በእነዚህ ፓርኮች ውስጥ 4 ፋውንቴኖች ተሰርተዋል። እንግዲህ ከተማችን የውሃ አካል ወይም የፋውንቴን ከዚህ ቀደም እጥረት የነበረ ነው ወይም ሰዎች እንደዚህ አይነት የማየት እድሉ ያልነበራቸው ነው። በአሁኑ ሰዓት በሁሉም የከተማችን አካባቢዎች መሰል ልማቶች እየለሙ ነው ያሉት። በዚህ በመገናኛ ሲኤምሲም 4 ቦታዎች ላይ በጣም የሚያምሩ ፋውንቴኖች ተሰርተዋል። ዛሬ ህፃናት፣ እናቶች፣ ትላልቅ ሰዎች ጭምር ቆመው የሚዝናኑበት፣ ፎቶ የሚነሱበት፣ የሚያርፉበት ትልቅ የመዝናኛ ቦታ ተፈጥሯል ማለት ነው። ሌላው በዚህ ኮሪደር የሰራ ነው የታክሲ መጫኛና ማውረጃ ቦታዎች እጥረት ነበረ ወይም ዋናው መንገድ ላይ ነው ታክሲዎች ቆመው የሚያወርዱት የሚጭኑት ማለት ነው። በዚህ ምክንያት ካሉት የአስፋልት መንገዱ አንደኛውን መስመር መኪኖች በመቆማቸው ምክንያት ያጣብቡት ነው የነበረው። ስለዚህ እነዚህ ሰው በስፋት የሚሳፈርባቸው የሚወርድባቸው ቦታዎች በመለየት አንድ ተጨማሪ ላይን ወደ ውስጥ እንዲገባ በማድረግ የታክሲ መጫኛና ማውረጃ ቦታዎች ሰርተናል። በግራም በቀኝም 7 የታክሲ መጫኛና ማውረጃ በመስራት 14 ቦታዎች ላይ ታክሲዎች ሳይቸገሩ ሌላውንም የመንገደኛ እንቅስቃሴ ሳያደናቅፉ የሚያወርዱበትን ሁኔታ ፈጥረናል ማለት ነው። ይሄ በመሆኑ ለአደጋም ጭምር ይጋለጡ የነበሩ ነዋሪዎችን ማዳን የቻልንበት ነው። ምክንያቱም እነሱ የሚሳፈሩበትንም ቦታም ጭምር ታሳቢ በማድረግ ነው እነዚህ ታክሲ መጫኛና ማውረጃ ቦታዎች የተሰሩት ማለት ነው። ይሄ የትራፊክ ፍሰቱንም በከፍተኛ ሁኔታ አሳልጦታል። ሌላው እንግዲህ በዚህ ከመገናኛ እስከ ሲኤምሲ ባለው ኮሪደር 2 ትላልቅ አደባባዮች ናቸው የነበሩት። አንደኛው በተለይ የሳህሊተ ምሕረት ቤተክርስቲያን ፊት ለፊት ያለው አደባባይ በጣም ሰፊ ነው። ከፍታውም እንደዚሁ ትልቅ የነበረ ነው። በዚህ ምክንያት የትራፊክ እንቅስቃሴውም በጣም የሚጨናነቅ ሁኔታ ነው የነበረው። በተለይ ከገርጂ የሚመጣው ከማዕድ ሚኒስቴር፣ ከመገናኛ፣ ከአያት መስመር የሚመጡ መኪኖች የሚገናኙበት ቦታ በመሆኑ እዛ ቦታ ላይ ብቻ 1 ሰዓትና ከዛ በላይ ተሽከርካሪዎች ለመውጣት የሚቸገሩበት ሁኔታ ነው የነበረው። ይሄንን በዚህ የኮሪደር ልማት መፍትሄ ለመስጠት አደባባዩ ሙሉ ለሙሉ በማንሳት በሲግናል ትራፊክ ፍሰቱን በሚያሳልጥ ሁኔታ በባለሙያ በደንብ በተጠና ዲዛይን አደባባዩን ሙሉ ለሙሉ አንስተን በአሁኑ ሰዓት በመብራት የትራፊክ ፍሰቱን ያሳለጥንበት ሁኔታ ነው ያለው። ይሄ ኮሪደሩ አንዱ ያመጣው ለዚህ መስመር ወይም ለዚህ አካባቢ ትልቅ እፎይታን የሰጠ የልማት ስራ ነው። በዚህ ምክንያት በርካታ ነዋሪዎች ያመሰግናሉ። በ1 ሰዓትና ከዛ በላይ እዛ ያጨናንቅ የነበረው እንቅስቃሴ አሁን ባለው ስናየው በጣም በጥቂት ደቂቃዎች ውስጥ ያንን አካባቢ አልፎ መሄድ የሚቻልበት እድል ተፈጥሯል። በተጨማሪነት መኪኖች የት ይቆማሉ? ምክንያቱም መንገዱ እንዳልነው የባቡር መስመር ያለበት በመሆኑ በቀላሉ ከአንደኛው ጫፍ ወደ ሌላኛው ጫፍ መሻገር እና ማቋረጥ ስለማይቻል ብዙ መኪኖች በመንገደኛ ወይም በዋናው መንገድ ላይ የሚያቆሙበት ሁኔታ ነው የነበረው። ይህንን ከግምት በማስገባት በኮሪደሩ ላይ 9 ቦታዎች ላይ የፓርኪንግ አገልግሎት የሚሰጡ ቦታዎችን ክፍት አድርገን 4ቱን ሙሉ ለሙሉ በማጠናቀቅ በአሁኑ ሰዓት 300 መኪኖችን በአንድ ጊዜ መያዝ የሚችሉ ፓርኪንጎችን አጠናቀን ክፍት አድርገናል ማለት። እነዚህ ሱፐርማርኬት ያለባቸው፣ ቤተክርስቲያናት ያሉባቸው፣ ሰፋፊ ተሽከርካሪ እንቅስቃሴ ያሉባቸው ቦታዎች ተመርጠው ፓርኪንግ አገልግሎት እንዲያገኙ ማድረግ ተችሏል። በቤዝመንት ያለውና G+2 ድረስ ያላቸው ፓርኪንጎች በዚህ ኮሪደር ውስጥ ተካተው ግንባታቸው እየተጠናቀቀ ነው ያለው። እነዚህ ሲጠናቀቁ ከ1600 በላይ መኪኖችን በአንድ ጊዜ መያዝ የሚያስችል ነው። ይሄ የትራፊክ ፍሰቱን በማሳለጥ ተገልጋዮች ወይም ነዋሪዎች የሚንገላቱበትን የፓርኪንግ አገልግሎት ችግር በመፍታት ትልቅ ፋይዳ ያለው ስራ ተሰርቷል ማለት ነው። እንግዲህ እነዚህ በኮሪደር ውስጥ ያሉ ዋና ዋና የምንላቸው አገልግሎቶች የሚሰጡ ናቸው። ካፍቴሪያዎች ሁሉም ፕላዛዎቻችን ላይ ካፍቴሪያዎች አሉ። አረንጓዴ ግሪን ኤሪያዎቹ ወይም አረንጓዴ መሰረተ ልማቶቹ ከእግረኛ ቀጥሎ ባለው ቦታም ከዋናው መንገድም ባለው ቦታ ላይም በጣም ውብ በሆነ ሁኔታ የአረንጓዴ አሻራ ስራችንን ከፍ የሚያደርግ
ከተማችንን እንደዚሁ ያደመቀ የአረንጓዴ አሻራ ስራዎች በዚህ ኮሪደር ውስጥ ተካተዋል። ዋና ዋናዎቹ እነዚህ ናቸው። እንግዲህ የዚህ ኮሪደር ደግሞ የተለየ ወይም እንደ አንድ ችግር ሆኖ ያገኘ ነው የባቡር ቀድሞ የነበረው ባቡር የቀላል ባቡር ሀዲዱ ሙሉ ለሙሉ መንገዱ ለሁለት የከፈለው በመሆኑ የትራፊክ ፍሰቱን በማሳለጥ እግረኞች ሲያቋርጡ የሚቸገሩበት ሁኔታ መኪኖች የሚያቋርጡበት ቦታ የሚያስቸግራቸው እንደሆነ ያው በተደጋጋሚ ህብረተሰቡም ያነሳል በተግባርም የሚታይ ነው። ከዚህ በተጨማሪ ይሄ የባቡር ሀዲድ የሰውና የመኪኖች እንቅስቃሴ ብቻ ሳይሆን የውሃ ፍሰትንም የገደበ ነው። ከላይኛው በኩል ባለው ወደ ታች አቋርጦ የሚሄዱ ቀደም ብሎ በባቡሩ ስር የተሰሩ ቱቦዎች አሉ። እነዚህ ቱቦዎች ቀደም ብሎ አሁን ያለውን ሁኔታ ታሳቢ ያላደረጉ ከላይ የሚመጣውን የውሃ መጠንን ታሳቢ ያላደረጉ በጥናት ላይ ያልተመሰረተ በመሆኑ ቱቦዎቹ በጣም ጠባብ ነው የነበሩት። በዚህ ምክንያት አንዳንድ ቦታዎች ላይ ለተከታታይ ዓመታት ጎርፍ የሚያስቸግራቸው ቦታዎች አሉ በዚህ ኮሪደር ውስጥ። ከዚህ ውስጥ አንዱ የጉርድ ሾላ አካባቢ ያለው ቦታ ነው። ይሄ ሁለት ቦታዎች ናቸው እንደዚህ አይነት ችግር የሚያጋጥማቸው። አንደኛው አትሌቲክስ ፌዴሬሽን የሚባለው ቦታና ሁለተኛው ደግሞ ጉርድ ሾላ ቴሌ ፊት ለፊት ያሉ ቦታዎች ናቸው። ሁለቱም አጠገብ ወንዞች አሉ። ከነዚህ ወንዞች የሚመጣው ውሃ ተሻግሮ የሚሄድበት ቱቦ ወይም ካናል በጣም ጠባብ ስለሆነ ከፍ ያለ ዝናብ በሚዘንብ ጊዜ ውሃዎች የሚወጡበት እና ወደ መንገድ የሚፈሱበት ሁኔታ አለ። በዚህ ኮሪደር ስራ ውስጥ አንዱ ያየነውና ይሄ ኮሪደርም እንደ መፍትሄ ይዞ መጥቷል ብለን የምናስበው እነዚህን ስራዎች ገና በግንባታ ላይ ያለን ከፍተኛ ዝናብ በመዝነቡ ጎርፍ አጋጥሟል። ጎርፉም ከፍተኛ ስለነበረ አንዳንድ ቦታ ላይ ወደ መንገድ የወጣበት ሁኔታ አለ። ይሄንን ካየን በኋላ አፋጣኝ መፍትሄ እዛው መሐንዲሶቹም ማሽነሪም የሰው ኃይሉም ሁሉም እዛው ያለ በመሆኑ በአጭር ጊዜ ውስጥ ያንን ቦታ የነበረውን ካናል በማጽዳትና ተጨማሪ ፍሰቶቹን ሊያስተካክሉ የሚችሉ ስራዎችን በመስራት የማቃለል ስራ ተሰርቷል። በዘላቂነት ግን የባቡር ሀዲዱ ጋር ተያይዞ ያሉ ችግሮች እነዚህንም የውሃ ፍሰቱንም ጨምሮ ለማሻሻል መፍትሄ የሚፈልግ መሆኑን በደንብ ስላየን አሁን የክረምት ወቅት በመሆኑ የባቡር ሀዲዱን አንስቶ ቱቦዎቹን ለመቀየርና ለማስፋት ወቅቱ የማይፈቅድ በመሆኑ ክረምቱን የምናልፍበትን መሰረታዊ ስራዎች ሰርተናል። በዘላቂነት ግን ከባቡር ሀዲዱ ጋር የተያዙ ችግሮችን ስለምንፈታቸው እነዚህ በዘላቂነት የሚፈቱ ናቸው። የህብረተሰቡም በተደጋጋሚ የሚያነሳው ችግር ነው። አንዳንድ ዛካ ያሉ ነዋሪዎችም ቀደም ብሎ ባቡሩ በሚሰራበት ጊዜ ይሄ ውሃ ከፍተኛ በመሆኑ ሰፊ ድልድይ ነው የሚያስፈልገው ወይም ቱቦ ነው የሚያስፈልገው እያል አትስሩ እያልን ነው የሰራችሁት በሚል ህብረተሰቡም ጭምር በወቅቱ የነበረውን ውሳኔ ትክክል እንዳልነበረ ያነሳሉ። ዛሬ ላይ ኮሪደሩ በመኖሩ ግን ፍጥነት ያለው መፍትሄ ለመስጠት ማስተካከል ለማድረግና ህብረተሰቡ ላይ ሊደርስ የሚችለውን ጉዳት ለማረም እና በወቅቱ ፈጣን ምላሽ ለመስጠት ሳይት ላይ መሐንዲሱም ማሽነሪውም ሁሉም የነበረ በመሆኑ እዛው ምላሽ እና ማስተካከያ የተሰጠበት ሁኔታ ነው ያለው። ይሄ በቀጣይም እየታረመ የሚሄድ ይሆናል ማለት ነው።